ብሩክና መድብል ተገናኙ። መድብል እስከዛሬ ወንድሙን በማፈላለግ ላይ ያለ ሲሆን አሁን ላይ ግን ወንድሙ የት እንደሆነ አውቆ ኤፍራታ በጠቆመችው መሰረት ወንድሙ ጋር ተገናኝተዋል። ብሩክ ምንም ነገር አልሆነም። ብሩክ ሙቷል፣ እንደውም ቀጥቅጠው ገለውታል ብለው ለቤተሰቡ የተናገሩት ሰዎች ውሸት እንደሆነ መድብል ተናገረ። መድብል ከቤት ሲወጣ ቅድስትን ልጄን አደራ፣ እንደውም ምሳሌን አደራ፣ ወደ ትምህርት ቤትም እንዳትወስጃት፣ እንዳትሄድ፣ ምሳሌ ከቤት እንዳትወጣ፣ ማንም ሰው በሩን ቢቆረቁርላችሁ ለማንም ሰው በሩን እንዳትከፍቱ ብሎ ለቅድስት እንደውም ምሳሌ ከቤት እንዳትወጣ ብሎ በሄደበት ምክንያት እንዳጋጣሚ ሌላ ሰዎች መጥተው በሩን ይቆረቁራሉ። ምሳሌም ምንድን ነው ብላ በሩን ከፍታ ሄደች። በሩን ከፍታ ስትሄድ ምሳሌንም አግተዋት ይዘዋት ሄዱ። ምሳሌ መሞት የለባትም፣ ምሳሌ መታገት የለባትም የምትሉ ይህን ቪዲዮ ላይክ እና ሰብስክራይብ እንዲሁም ሸር እያደረጋችሁ ለምሳሌ ድምፅ ልንሆናት ይገባል። ምሳሌ በጣም ሕፃን ልጅ፣ ምንም የማታውቅ አባቷን የምትወድ ልጅ፣ እንዲሁም ለቅድስት ምሳሌ ትምህርት ቤትም እንዳትሄድ ማንም ወዴትም እንዳትወጣ በሩንም እንዳትከፍቱ ብሏቸው ነበር የሄደው። ግን እሳ ምሳሌ በሩን በቆረቆሩ ሰዓት ሄዳ ስትከፍት ያጋጠማት ችግር በጣም ትልቅ ችግር ነው። መድብል ይህን ነገር አያውቅም። መድብል ወንድሜን እፈልጋለሁ እሄዳለሁ ብሎ ከብሩክ ጋር ተገናኝቷል። ብሩክ ግን ምንም ነገር አልሆነም። ብሩክ በባለፈው ለቤተሰቦቹ እንደተናገሩት እንዲሁም ቤተሰቦቹ እንደሰሙት ብሩክ ተቀጥቅጦ ተገድሏል፣ ብሩክ ሙቷል እያሉ በጣም ብዙ ነገር ሲያወሩ ከድመው ነበር። አሁን ላይ ግን ብሩክ በጥሩ ሁኔታና ምንም እንግልት እንደሌለበት ምንም ነገር እንዳልሆነ ነው መድብል የተናገረው። እንዲሁም ሞገስ ለመድብል ከጎንህ እሆናለሁኝ አብረን እንሄዳለን እያለ በፍርሃት የተናገረው ሞገስ ለመድብል ከጎንህ ሁኜ አብረን ሂደን ነገሮቹን እናስተካክላለን፣ ወንድምህን እንዲሁም ጓደኛህን እንፈልጋለን እያለ ሲፎክር የነበረው ሞገስ በፍርሃት ምክንያት ቀርቷል። መድብል ግን በጣም ጀግና ስለሆነ ወንድሜ አይሞትም፣ እኔ ያለሁ እኔ ፈልጌ አገኘዋለሁ በማለት መንገዱን ቀጥሎ በስንት ፍለጋ ወንድሙን አግኝቷል። መድብልም ቢሆን ለወንድሙ ያለው ፍቅር እንዲሁም ለወንድሙ ያለው አክብሮት ወንድሜ ምንም ነገር መሆን የለበትም እኔ ያለሁ ባለበት ምክንያት ወንድሙን ሊያገኝ ችሏል። የምሳሌ መታገት በጣም አስደንግጦታል። ልጄ ለምንስ በሩን ከፈተች? አደራ ብዬሽ አልነበረም እንደሄድኩት? በሩን ስትከፍት ለምን አንቺ አትክፈች አላልሻትም? አሁን ማነው ይዟት ሄደው? እያለ መድብል በጣም በጭንቅ ውስጥ ወጣ። መድብል እስከዛሬ ያላሰበው ያላቀደው በልጄ ይመጡብኛል ብሎ አንድም ቀን ያላሰበው መድብል አሁን ላይ ግን ምሳሌን አግተዋት በመውሰዳቸው በጣም ተደናገጠ። ምሳሌ ገና ሕፃን ልጅ ናት፣ ምንም አታውቅም፣ ለምንድን ነው ምሳሌ የምትታገተው? በማለት መድብልም በጣም ደንግጦ ብሩክን በቃ ከታገተበት እንሂድና እስኪ ነገሮችን ደግሞ እናመቻች በማለት ብሩክን ይዞ ለመውጣት ቢሞክርም በአካባቢው ያሉ ጠባቂዎች ብሩክን ይዞ እንዳይወጣ አድርገውታል። ብሩክ አሁንም ያለው እዛው እገታ ቦታ ነው። መድብል ጀግንነቱ ከወንዶች
በጣም ጀግና በመሆኑ ብሩክን ይዤ እሄዳለሁ ብሎ በመታገሉ እሱንም ወደ ውጭ አስወጥተው ወርውረውታል። ቢሆንም ግን መድብል አሁን ላይ ወደ ቤት ተመልሶ የምሳሌ ነገር ደግሞ በጣም አሳስቦታል። ምሳሌ ትታገትብኛለች እንድትሆንብኛለች ብሎ አስቦም አያውቅም። ምሳሌ በጣም ሕፃን ልጅ ናት፣ ማንም ላይ አትደርስም። በእኔና በወንድሜ ምክንያት ምሳሌን ነው ያገቷት እንጂ ምን አጥፍታ ነው? እሷ ሕፃን ልጅ ናት በማለት በጣም ተገረሙ፣ በጣም አዘነ። ብሩክም ወደ ቤት ይመለሳል ያሉት ወደ ቤት ሳይመለስ ቀረ። ነገሮች ሁሉ እንዳሉ ዝብርቅርቅ አሉ። ምሳሌም ታገተች፣ ብሩክም ታግቷል። አሁን እንግዲህ ሁሉም ነገር ወደ መድብል ነው የሚሆነው። መድብል ነገሮችን ለማስተካከል ቢሞክርም ግን አልሆነለትም። እዛ በወንድሙ ያስባል፣ እዚህ ደግሞ በልጁ ያስባል። ከየትኛው ይሆን? አንደኛ ነገር የብሩክና የምሳሌ አሳጋጅ ዝና እንደሆነ ይናገራል። ዝና ብሩክን ባሳገተበት ምክንያት ልጅንም አሳግቷታል። ከኛ ያለው ምንድን ነው? ምንድንስ ነው ችግሩ? ችግሩን ለምን አይነግረንም? በማለት ብሩክ ወደ ፖሊሶች ይናገራል። ፖሊሶቹም ምላሽ ባይሰጡትም ለጊዜው፣ አሁን ላይ ግን ለወደፊት ብዙ ነገሮችን እንደምንቋቋምና በፖሊሶች ወንድሜንና ልጄን እንደማገኝ ተስፋ አለኝ። እኔ ለምንድን ነው እንደዚህ ፈተና የበዛብኝ? በማለት ይበሳጫል። ሁሉንም አጥፍቼ ለምን እኔም አልጠፋም? ምን እሰራለሁኝ? በማለትም ይደነቃል። ልጄ ከታገተች እንደውም ወንድሜ ከታገተ የኔ መኖር ምንድን ነው ትርፉ? ሁሉንም አጥፍቼ እኔም ሕይወቴን ባጠፋ ይሻለኛል እያለ መድብልም ለብቻው ያወራ ጀመር። መድብል ያላሰበው እንዲሁም ያላቀደው ምሳሌ በመታገቷ በጣም ልቡ ተሰብሯል። ለምንድን ይቺ ሕፃን ልጅ ምኑን ታውቃለችና ለምን አገቷት? ለምንስ እንዳደረጉ እያለ ነገሮችን ለማቋጨት ሞከረ። ለፖሊሶችም ደውሎ ተናገረ። ፖሊሶችም እኛ በፍለጋ ላይ ነን፣ እንፈልጋለን፣ ከጎንህ ነን፣ ብቻህን አትሆንም፣ አብሽር እያሉ እሱንም ይነግሩት ጀመር። አሁን ላይ ግን ምን እንደሚመጣና ምን እንደሚፈጠር አይታወቅም። ነገሮቹ ባሉበት ሁኔታም ሊሆን ይችላል። ግን ለምንድን ነው ይሄ የተፈጠረው? መድብል ለምንድን ነው ወንድሙስ እንዲሁም እህቱም የታገቱት? እንዲሁም ልጁ ለምን ታገተች? ምሳሌ በጣም ሕፃን ልጅ ናት፣ ለምንስ እንደሆነች እያለ ጥያቄ ሆኖበታል። ግን እሳ የሆነው ሆኗል። አሁን ላይ ደግሞ መጠንቀቅ ይኖርበታል። እንግዲህ የብሩክ መገኘት ደስ ቢለውን ብሩክም አሁን ገና ወደ ቤቱ አልተመለሰም። በባለፈው ብሩክ ተቀጥቅጦ ተገድሏል፣ ሞቷል፣ ተሰቅሏል እያሉ ሲያወሩ የነበሩት ውሸት ነው። ብሩክ በጣም ጨዋና ደስ የሚል ልጅ ነው። ብሩክ ለወንድሙ እንዲሁም ለቤተሰቡ ለብዙ ነገሮች ከጎን ለመሆን ያቀደ በጣም ደስ የሚል ልጅ ነው። ስለዚህ ብሩክ ፍትህ ለብሩክ እንጠይቃለን። ፍትህ ለምሳሌ። ምሳሌ መታሰር የለባትም። ምሳሌ በጣም ሕፃን ልጅና ምኑንም የማታውቅ ልጅ ናት። ስለዚህ ይሄ አይገባትም፣ መገደል የለባትም። ምሳሌ ሕፃን ልጅ በመሆኗ መድብልን ለማጥቃት እንዲሁም መድብል ጀግና ስለሆነ እሱን ላለመዳፈር ስለሚፈሩ ወደ ልጁ ሂደዋል። ልጁ ለምንድን ነው ይህ ነገር የተፈጠረው ብሎ ሲጠይቅ ነገሮችን ለማስተካከል እየሞከረ ነበር፣ ግን አልሆነለትም። ውድና የተከበራችሁ የሀይቋ እርግብ ቤተሰቦች ቪዲዮውን እስከ መጨረሻው እንዳዳመጣችሁ ይገባኛል። ግን እሳ ፍትህ ለብሩክና ፍትህ ለምሳሌ ያላችሁ ሁላችሁም ኮሜንት ላይ አስቀምጡ። ምሳሌና ብሩክ እንዲሁም መታገትም መገደልም የለባቸውም የምትሉ በሙሉ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ
ለሌሎቹ ተደራሽ እንዲኖረው አድርጉ። እወዳችኋለሁ። በቀጣይ ደግሞ ሌላ አዳዲስ ነገሮች ይዤላችሁ እስከምመጣ ድረስ መልካም ቆይታ ይሁንላችሁ።